ሰላም ሰላም ጤና ይስጥልኝ ቤተሰብ እንዴት ዋላችሁ እንደምን ቆያችሁልኝ ያለው እግዚአብሔር ይመስገን። እንግዲህ እንዳያችሁት ብሩክ ትላንትና ላይቭ እገባለሁ ብሎ ቀጠሮ አስይዞ ነበረ። ሁላችንም ስንጠብቀው ነበረ። ወደ 11 ሰዓት ካርባ መሰለኝ ሰዓቱ ሲሄድ ላይቭ መግባት አልቻልኩም ደህና ደሩ ብሎ ሂስቶሪ ያደረገ ማለት ነው። ደህና ደር ወንድማችን። አሁን ግን ቀን ነው እና ያው የሀገራችን ኔትወርክ እንደምናውቀው እንዴት እንደሚያስቸግር ኔትወርክ ሊሆን ይችላል፣ ብቻ የሆነ ነገር ሊሆን ይችላል። እሱ የሚነግረን ይሆናል ያልቻለበት ምክንያት ማለት ነው። እና በበጎ ነገር እናስበው ሁላችንም ማለት ነው። እና ጨረቃዎቻችን ጠላቶቻችሁን እያዘላችሁ የኔ ውዶች ማርያምን ቀን ምን እያሉ ነበረ? ዛሬ አዋርደነው ነው የምንልከው እያሉ ነበረ። በጣም ብዙ ነገሮችን እየተናገሩ ነበረ። እና እነዚህ ልጆች እኮ በፈለጉበት ሰዓት በፈለጉ ሰዓት መጥተው የመጫወት መብት አላቸው አይደል እንዴ? በፈለጉ ሰዓት ቅመምዬም በፈለገችው ሰዓት ገብታ መጫወት ትችላለች። ብሩኬም በፈለገው ሰዓት ገብቶ መጫወት መብቱ ነው እንዴ? እናንተ የነሱ ህይወት በእኛ እጅ ነው አላችሁሳ? ወይኔ እኛ ፈራጅ ብንሆን እኮ ማርያምን ማንም ሰው እዚህ ምድር ላይ ማንም አይኖርም ነበረ። እግዚአብሔርን ረበስማም። በነገራችን ላይ የጨረቃዎቻችን ጊፍተሮች ሁለቱም የሚወዱ ናቸው። ሁለቱም ማለት ነው። እንደናንተ የተከፋፈሉ አይደሉም። በቀደም ቅመምዬ እንዴት እንዳስደሰቷት አይታቸዋል። ኮሜንቱ አንድ ኔጌቲቭ ኮሜንት አልነበረም። በጣም ደስ የሚል ኤችቢ ብቻ ነበረ ኮሜንቱ ማለት ነው። ትላንትና እሱ ቻሌንጅ እንዳትቀላቀሉ እንዳታደርጉ የምን ኤችቢ የለም። እናንተ አቃቢ፣ እናንተ አጣማሪ፣ እናንተ አፋቺ፣ እናንተ አላይ እንዴ! የእናንተ ህይወትስ? እናንተ የመጣችሁት እዚህ እኮ እናንተ ለመለወጥ ቤተሰቦቻችሁን ለመለወጥ አይደለ? የማንም ህይወት ማንም አይኖርም እንዴ! እነዚህ ልጆች እኮ ብዙ ፈተና ብዙ ውጣ ውረድን አይተዋል አይደል? የብዙ ስድብን አስተናግደዋል። በቀደም አይታቸዋል። ቅመሜ ከ9,000 በላይ ኮሜንት ስድብ አስተናግዳለች። ባለፈው ብሩክ ውሳኔ የወሰነበትን ኮሜንት ላይ ግቡና እዩ። ስንት ኮሜንት ስንት ስድብ እንዳስተናገደ ማለት ነው። ይሄ ሁሉ ስድብ ችለው ለዚህ ደረሰዋል። በዚህ እድሜያቸው ስኬታቸውን አይታቸዋል፣ አሳይተዋቸዋል። እናንተስ ምን አደረጋችሁ? 15 ዓመት 20 ዓመት 25 ዓመት የመጣሽ አለሽ አይደለም? ምን አደረግሽ? ቤተሰብሽ ለወሽ፣ አንቺ ለወሽ። አንቺ በሰው ህይወት ላይ እንደዚህ አናታቸውን ቁጭ ብለሽ ፈራጅ ቆራጭ እኔ ነኝ ስትይ እኔ እንጃ ማርያምን። እንትን ሞት እኮ አንኳኩቶ አይመጣም። ሁሉም ቤት ይመጣል። ቀጠሮ አስይዞ አይደለም የሚመጣው፣ ሁልሽንም ቤት ይመጣል። የምር ይሄ ነገር አስባችሁታል? አላሰባችሁትም አይደለም? አንዳንዴ የምንናገረው ነገር የምናደርገው ነገር በማስተዋል መሆን አለበት። በማስተዋል የዘራችሁትን ነው የምታጭዱት። ለልጆቻችሁ ነው የምታስቀምጡት አይደለም? ተው እንጂ። ሌላው ቅመሜ ሼር አድርጋለች የናቲ ቪዲዮ ሀሰን ተዋቸው ከቻላቸው አይምጡብን የሚል ነውና የኔ ወርቅ ሀሰን ከጎንሽ ስለሆነ ብቻሽን እንዳትሆኚ ስለሆነ ደስ ብሎናል። የኔ እናት ምንድን ነው አሁን ነገርን ያለ አይደለ አብሮታችሁበት ተዋይታችሁ ያልተፈታ ነገር ግን ጥሩ አይደለም ማለት። አሁን እነዚህ አሁን ሀሰን እየተናገረ ያለው ጭራሽ በቃ ነገሩን ሁለታቸው አውርተው ይፍቱ ሲለው ምንድን አለው? እንዲህ በጭራሽ አይሆንም እኮ ነው ያለው ማለት በቃ አይደለ ጭራሽ እንዲራራቁ ነው እያደረገ ያለው። የሚናገራቸው ነገሮች ሁለታቸው ክፍተት እንዲፈጥሩ ሁለታቸው እንዲራራቁ ነው እያደረጋለሁ። ኢቭን ራሱ ማለት ከዚህ በፊት እንደዚህ ዋሽቼ አስታርቅ ያለውኝ ሪስክ ወስጄ ያለው አለ። ሲጀምር አንተ አስታርቀ ታውቃለህ እንዴ? አሁን ምንድነው ኦዲየንሱ አብዛኛው ያልገባው ነገር አለ። ምንድነው ቅመሜና ሀሰን ስራ ጀምሯል። ስራውን እስከሚጨርሱ ድረስ ማንንም አይሰሙም። ይሄ ማወቅ መቻል አለባችሁ። ሁለቱም እልህ ውስጥ ናቸው። የሀሰን እልህ በጣም ቤት ያፈርሳል። እውነት በጣም ቤት ያፈርሳል። አንዳንዴ የሆነ አስባችሁበት የምታደርጉት ነገር እና በችኮላ የምታደርጉት ነገር እኩል አይደለም። የሆነ አጋጥሟችሁ አቅም በችኮላ ያደረጋችሁትን ነገር በቃ ባላደርገው ቆጭቷችሁ አቅም ያውቃል። እኔ ያውቃል አጋጥሞኝ ያውቃል።
እና ምንድን ነው በቃ ቆም ብላችሁ አስቦ የኔ ወዶች ይህንን ስራ እኔ እንጃ ብቻ አላቅም፣ ግን ቅምጥሌ ከሀሰን ጋር ስራ እንደጀመረች በጣም እርግጠኛ ነኝ፣ በጣም እርግጠኛ ነኝ። ግን እስከ መች ነው ግን መስመሩ እየሳተ ነው፣ መስመሩ እየሳተ ነው። ሌላ ነገር ውስጥ እየገቡ ነው። ሌላው ይሄንን ሰሞን ቤላ ቤት የሚመጡ ሴቶችን እያየው ሴት ልጅ መውለድ እየፈራሁ ነው ይላልና አንዳንድ ሰዎች የእውነት የሚጽፉትን የሚፖስቱትን እኔ እንጃ በጣም በቃ ከእውቀት ዜሮ ማለት ነው። ከእምነትም ከእውቀትም ዜሮ የሆኑ ሰዎች አሉ። ትውልዱ ምን እያሳዩት ምን እያስተማሩት እንደሆነ ራሳቸው ራሱ አያውቁም። አብዛኛው ማለት ነው። ይህንን አሁን ኮሜንቱ ገብታችሁ ብታነቡት ማርያምን በጣም ነበረ እንትን እያሉት የነበረው ማለት ነው። እና ምንድን ነው በመጀመሪያ ደረጃ ጤነኛ ልጅ ስጠኝ ነው የሚባለው። ከዛ በኋላ ልጁ እግዚአብሔር የሰጠውን ልጅ የወላጅ ፋንታ ነው አደለ? ወላጅ እንደፈለገ የሚለቀው ነገር ከሆነ እንደፈለገ የሚወጣ የሚገባ የሚጠጣ ነገር ከሆነ የማይብላሽ ልጅ የለም አይደለ? ሁሉም ይበላሻል። ግን ያንን ልጅ ተበላሽ ማለት ሁሉም ልጆች እንደሱ ናቸው ማለት አይደለም።